ናችሁ? ሁሉ ሰላም ነው ወይ? እንዴት ናችሁ? እንዴት ናችሁ? ሁሉ አማን ነው? ሁሉ አማን ነው? ኬት ናችሁ? ኬት ናችሁ? እስኪ ያላችሁበትን አካባቢ ታፕታፕ እያደረጋችሁ ባንዲራውን ብቻ አስቀምጡ። አንዳንዱ እኮ ያለበትን ሀገር ባንዲራውን አያውቅም እኮ። አንዳንዱ ያለበት ሀገር ባንዲራውን ነገር የምትለው አያውቅም። ሲሳደብ ግን አይጣን ነው። እሺ እስኪ ባንዲራውን ብቻ ባንዲራ ኢትዮጵያ ኔዘርላንድ ነው ድምጥማጥ። ይሄ ኔዘርላንድ ነው ድምጥማጥ ያስቀመጠልኝ። ከተሳሳትኩኝ ታረሙኛላችሁ። ግሪክ አኮኮ ግሪክ ቃሊ ከግሬት ብሪቴን። ይሄ የትኛው ባንዲራ ነው? ይሄ ቴዲ አፍሮ ከጀርመን። ባንዲራውን ብቻ ልጅ ዳጊ ከሳውዝ አፍሪካ፣ ኢሳያስ ከአሜሪካ ከዩኤስኤ፣ ኦኬ ወገን ከጀርመን። እቺ ጋያና ናት። የጋያና ባንዲራ ነው። አረንጓዴ ምናምን። ኦኬ ጣሊያን ነው። ጣሊያን። ፋክት ከዩጋንዳ ኦኬ ቪክትሪ ከሳውዲ አረቢያ፣ የሸዋ አበባ ከቻይና፣ ሰባስቲያን ከዩኤስኤ፣ ሜሽ ከግሬት ብሪቴን። እሺ ፈርቲ ስሙን ሀገራችሁን ስም አትጥቀሱልኝ፣ ባንዲራውን ብቻ። አንድ ወዳጄ ደውሎልኝ ነው እዚህ አጋጣሚ። እናትየው ድምጼ ይሰማል? አንድ ሁለት ሶስት ይሰማል ድምጼ ይሰማችኋል? ድምጼ ይሰማል? ኦኬ። አንድ ወንድም አለኝ እዚህና እናቱ መታ እዚህ ሀገር እንደምታውቁት አይመችም እና አንድ ቀን ብቻ ነው ያገኘኋት። ከዛ ሁለተኛ ሶስተኛ ቀን እናገኛለሁ ብዬ እንደምታውቁት አይሟላም። ሜጇ ደረሰ እና ከሜዳቸው በፊት ዛሬ ያገኛት ማዘርን ማግኘት አለብኝ ብዬ ለዛ ነው የገባው ስልክ። እያንዳንዱን ነገር ለዚህ ጭቁን ህዝብ ማስረዳት ስላለብኝ ነው። አንዳንዴ እኔ እያንዳንዱ ነገር አንዳንዱን ስልክ ሲገባ ሲቋረጥ ምናምን ማወቅ ያለባችሁ ይመስልኝና አስረዳለሁ። እሺ እንዴት ናችሁ? ታፕታፕ ታደርጋላችሁ። ዛሬ የገባንበት ዋና ጉዳይ አለ። ክብራትና ክብራን፣ እዚህ ሶሻል ሚዲያ ላይ በገንዘብ ሰብሳቢዎች እና በእርዳታ ሰጪዎች መካከል አለመግባባት አለ። ይጠራል። ፕሮግራሙን ግን ታውቃላችሁ ወይስ ረስታችኋል? ረስታችኋል። ብዙ ሰው ረስቷል እኮ። ለምንድን ነው ላይቭ የገባ ነው? ታስታውሳላችሁ? ለምንድን ነው ላይቭ የገባ ነው? 30 ደቂቃ ግርግር አቧራ ታስነሳለህ፣ ትረሳለህ፣ ትሄዳለህ፣ ትረሳለህ። ስትጫው አደገኛ ነህ። እኔ ግን እንደዛ አይደለም። አይገርም። እኔ አንድ ነገር ከያዝኩኝ በቁም ነገር ነው የሚይዘው። ምናልባት በስደት ረጅም ዓመት ስቆይ የረሳው እንዳልመጣ እንጂ እኔ አንድ ነገር ከነገራችሁኝ በቁም ነገር ነው የሚይዘው። በዛን በቁም ነገር በቃ ይሄን ነገር ሰው በቁም ነገር ይከታተላል ብዬ ነው የማስበው። አንዳንዱ በቃ አንዳንድ ጊዜ ጉዳዩ ባለቤት ምን ነበር ምናምን የሚልም ሊኖር ይችላል። ሆኖ በእርዳታ ጉዳይ እናወራለን። ታፕታፕ አድርጉ። ስንት ሀሳብ አለብን ይላል። ሀሳብ አለብን፣ ሁሉም ሰው ሀሳብ አለበት። ያው እውነትህን ነው። በእነዚህ ጉዳዮች ላይ እናወራለን። የሚገቡ ሰዎች አሉ፣ እናንተንም እንዲሁ አስገባችኋለሁ። ታዲያ ስትገቡ ይሄ በጨዋነት የምናወራበት ቤት ነው። አደራ። እኔ ዝቅ ምልልህ ትሁት ከሆንክ ብቻ ነው። እኔ ትሁቶች በጣም ያስደነግጡኛል፣ ያስፈሩኛል። ይሄ ዘለል ላለው እኔ በጣም እንትን ነኝ ምናምን ካልክ እኔ ይነሳብኛል፣ አብሾ አለብኝ። እኔ ትሁት ሲሆን ያስፈራኛል። እግዚአብሔር እኔ የሚያውቁኝ ሰዎች ይናገራሉ። ትሁት ከሆንክ በቃ እኔ አስተኝተህ ተረግጠኛለሁ። ግን እንትን ነኝ በቃ ምናምን ካልክ ኧረ መድኃኒዓለም ወይ በጣም ችግር ውስጥ እንገባለን አብረን
እንደዛ እንዳታስብ። ስለዚህ የምትገቡ ሰዎች እዚህ ሰዎች ሲመጡ ጥያቄዎቻችሁን ትናንት እንደነገርኳችሁ አሰናርታችሁ ነው መጠየቅ ያለባችሁ። ለመሳደብ አይደለም። ይሄ የመሳደቢያ ቤት አይደለም፣ የመዘላለፊያ ቤት አይደለም። አድማጭ ተመልካቾቻችን እኛን አክብረው ይመጣሉ። ምንድነው የሚባለው? ግራ ቀኙ ምን ይላል የሚለውን ፍንትው ያለ ውይይት ነው የምናደርገው። እናንተ ፍርድ ትሰጣላችሁ። ይሄን ነው የምለው። እሺ ሌላ አለ። በዚህ ላይ የሚገቡ አሉ፣ አስቀድሞ የተነገራቸው አሉ። አንዳንዶች የሰማሁት ነገር አለ፣ ይገርመኛል። አንዳንድ ጊዜ ከዲያስፖራው ገንዘቡን ነው የምንፈልገው እንጂ ጥያቄውን አንፈልግም የሚሉም አሉ። ይሄ ከዲያስፖራው ገንዘቡ ነው የሚፈልገው እንጂ ጥያቄው፣ በነገራችን ላይ የመንግስትን ባህሪ ነው። መንግስት አንዳንድ ጊዜ ከዲያስፖራው የሚፈልገው ገንዘቡን ነው እንጂ ለዲያስፖራው ጥቅምና ፍላጎቱን በማሳካት ረገድ፣ በመመለስ ረገድ ብዙም ድካም አለ። ይሄ የዲያስፖራው ስንፈት ሊሆን ይችላል፣ የዲያስፖራው ድክመት ሊሆን ይችላል። ይሄ መስተካከል አለበት። እርዳታ ትሰበስባለህ። ከሀገር ውጭ ያሉ ዲያስፖራውያን ደግሞ ጥርጣሬ ያለን መጠየቅ እንፈልጋለን ካሉ አክብረህ መምጣት አለብህ። ስምህ ቢጠራም ባይጠራም ምንም ቶሎ ብለህ ነው መምጣት ያለብን። ጠራችሁኝ ማለት አለብህ። በእርዳታ ጉዳይ ለምሳሌ አሁን እዚህ ሶሻል ሚዲያ ላይ ፖለቲካ የሚያዋዩ ሰዎች እንዲህ ነገር ይታማሉ ከተባለ እኔን ትጠሩኛላችሁ፣ ሌላ ፖለቲካ የሚያወሩትን ትጠራላችሁ አይደለም። ልክ በዛው መጠን እርዳታ የምሰበስቡ ሰዎች ትንሽ ክፍተቶች አሉ። ስለዚህ በዚህ ጉዳይ ላይ አስረዱ ሲባል ባትጠራ እንኳን ስማችሁ ሊስት ውስጥ እንኳን ባይኖር ጠራኝ እንዴ ብለህ ነው መምጣት ያለብህ። አይ ቲንክ እኔ እንደዛ ነው፣ ንጹህ ሰው እንደዛ ነው የሚያስበው፣ እንደዛ ነው ማስበው። ይገባሉ፣ የሚገቡ ሰዎች አሉ፣ እናወራለን። ተሙ አለ፣ ተሙ ይመጣል፣ የሚነግረን ሪፖርት ይኖራል። ከዛ ዮኒ ማኛ ይመጣል፣ ከዛ ሌሎች ይመጣሉ። የህግ ሰዎች ያደምጧቸዋል፣ ትላልቅ ሰዎች ያደምጧቸዋል። በጣም ጥንቃቄ ያስፈልገዋል። የምጠይቋቸው ጥያቄዎች ዝም ብሎ እንቶ ፈንቶም እንዳይሆን። አንዳንዱ ዝም ብሎ ፎሎ ለመሰብሰብ የሚገባ አለ። እንደዛ አይደለም። ትላንት እንደነገርኳችሁ ጥያቄዎቻችሁን፣ በነገራችን ላይ እኔ የመጀመሪያው ጤነኛ ሰው መሆናችሁን የማውቀው ጥያቄ አጠያየቃችሁ ላይ ነው። አንዳንዱ እኮ አያውቅም ምን እንደሚጠይቅ። ምናወራው በሚሰበሰብ ጉዳይ በሚሰበሰብ ገንዘብ ዙሪያ ላይ ጥርጣሬ አለ ነው። እዚህ ሂውማን ሄር ለማድነቅ ዳሌ ጡት ለማድነቅ እንዳትመጣ። አመዶ እያየው ነው አስገባኝ ይላል። አሁን አንተ ባስገባ ምንም የምጠይቀው የለም። ምን ነው የምጠይቀው? አንተ አሁን ባስገባ ምን ነው የምጠይቀው? አና ማላስገባ አመዶ አውቄ ነው። እንደዚህ አይነት ቦታ ላይ አንተ አሁን ብትገባ ምንም ታደፈርሰዋል፣ ታጨቀኝ። እሺ ታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። ተሙ ወንድማችን እንዴት ነው ብራዘር? ይሰማል የተሙ ድምፅ? ጤናችሁ ኢትዮጵያ ነው ያለው? አማን ነው አለው። ለእግዚአብሔር ይመስገን ሁሉ ሰላም። ኢትዮጵያ ነው። እንኳን አደረሳችሁ። ሁሉ ሰላም። ተሙ እንዴት ነው? ቆዳው ተቀየረ ወይስ እንዳለ ነው? ኦርጋኒክ ተላለ ኦርጋኒክ ይላል። አማን ነው። እንዴት ናችሁ? አለን። ምን ያህል ጊዜው ነው ከሄድክ? I think 2 weeks ሊሆነኝ ነው። 2 weeks ጨርሰሃል? በቃ ልትመጣ ነው። እሺ አልመለስም። ተሙ ወንድማችንን እንደምታውቁት እውነት ለመናገር ብቸኛው በዋነኛነት ክሬዲቱን መውሰድ ምንም አያስፈልግም። ብቻውን ስትሰድቡት ስትዘልፉት ቅናት ነው ምቀኝነት ነው በምትሉት ሰዓት ተሙ ብቻውን በተለይ በእርዳታ ጉዳይ ላይ ሲታገል ነበር። እንዳለመታደል ሆኖ አንድ ሰው የሆነ ጥርጣሬ አለ ምናምን ካለ ብዙዎቻቸው ኦኬ ይሄ ነገር እውነት ይሁን እንዴ እስኪ እናጣራ እናግዘው፣ እውነትም ከሆነ እውነት ነው፣ ውሸትም ከሆነ ውሸት ነው ማለት አትወዱ። የደቦ ፍርድ አለ። ቀንተ ነው እንዲህ ያሉ ነገሮች መስተካከል አለባቸው። ተሙ በተለይ በሶሻል ሚዲያ ላይ የሚደርሱት ብዙ መረጃዎች አሉ፣ ብዙ መረጃዎች ይደርሱታል። እነዚህን መረጃዎች ደግሞ ማስተካከል ላይ ያለበትን በውስጥ ሲገስጽ ኖሯል። የባሰበትን ደግሞ አደባባይ ላይ ወጥቶ ልናገር ነው እያለ ብዙ ጊዜ ቆይቷል። አሁን በቃ ፈነዳ፣ ጫፍ ላይ ደረሰ። ይሁናችን እንኳን ደህና መጣ። ጫፍ ላይ ደረሰ። አሁን እንደምናየው ከሆነ በተለይ ከሀገር ውጭ ያሉ ዲያስፖራዎች ምንም እንደማያውቁ ገንዘባቸውን ይሰጣሉ። ወገኖቻችን ተቸገሩ ምናምን ብለው እርዳታ ያስፈልጋቸዋል ተብሎ መልሰው እርዳታ የሚሰበስቡ አንዳንድ ሰዎች ንግግር አለማወቅ ይሁን
ጥጋብ ንፍት አድርጓቸው ይሁን መሳደቦች አሉ። እኔ ሱሪ ማድረገው ዩዜ እንድስረው ነው የሚሉ አሉ። ብዙ ነገሮችን እያያችሁ ከዛ ጋር ደግሞ ተያይዞ ፈጣን ለውጦችን ታያላችሁ። ማንም እንደው ዝም ብላችሁ ትምህርት ቤት እንኳን ባትሄዱ የምትጠይቋቸው ጥያቄዎች አሉ። በህግ እንኳን ቋንቋ በጸረ ሙስናና ኮሚሽን እንኳን ቋንቋ ምንጩ አልታወቀ ገንዘብ ሁሉ ሙስና ነው ወይም ሌብነት ነው ይላል። አሁን እዚህ የሚመጡ ሰዎች ሌባ ናቸው እያለን ሳይሆን የምንሰማቸው ነገሮች ከጊዜ ወደ ጊዜ 10 ሚሊዮን ብር ተሰረቀ፣ 20 ሚሊዮን ብር ተሰረቀ። አሁን እነ 20 እና 10 እንደቀላል እየታዩ እነ 60 ምናምን የሚባሉ ደረጃ ላይ ደርሰናል። ይህን ሲያዩ ከሀገር ውጭ ያሉ ዲያስፖራዎች ያጉረመርማሉ። ምንድነው እየሆነ ያለው? ይሄ እርዳታ ገንዘብ በአግባቡ ለተቸገሩት ነው እየደረሰ ያለው ወይስ እርዳታ ሰብሳቢዎቹ ነው እያበለጸገ ያለው? የሆነ መድረክ ቢመቻች እንጠይቃቸዋለን። በእውነት ማጥራት እንፈልጋለን ይላሉ። ይሄ ጥቅሙ አንደኛ ከውጭ ከሀገር ውጭ ያሉ ኢትዮጵያውያን ገንዘቦቻቸውን ከዚህ በኋላ በእነማን መላክ እንዳለባቸው ያውቃሉ። ሁለተኛ በእንደዚህ ገንዘብ ይሰረቃል እንኳን ብለው በስጋት እጃቸውን ኪሳቸው መክተት የፈሩ ሰዎች እንዲዘረጉ እጃቸውን እንዲከቱ ያደርጋልና በመጥፎ ነገር አትዩት ለማለት ያሉ። ስለዚህ እዚህ ጋር መተን ግራ ቀኙን አይተን እናንተም እየገባችሁ ጥያቄ ታቀርባላችሁ፣ ትጠይቃላችሁ፣ ግራ ቀኝ አይታችሁ ትፈርዳላችሁ። ከዚህ ከወጣችሁ በኋላ ቤታችሁን ከፍታችሁ ስታወሩ እኛ ጋር ቢነሱ ብላችሁ የምታስቧቸውን ነገሮች በሙሉ ክፍተት ናቸው ብላችሁ የምታስቧቸውን ነገሮች ሁሉ ትወያያላችሁ። አስፈላጊ ከሆነ እዛ መተን እንወያያለን። ይሄን ነው የምናደርገው። እንደ አጋጣሚ እዚህ ተከፈተ እንጂ ይሄ በዚህ ይቋጫል ማለት አይደለም። በዚህ አውድ ነው የምንወያየው። ታፕታፕ አድርጋችሁ 50 ሺህ ካስገባችሁ ኮመንቱን ይከፈታል። ተማችን የምትለው ነገር አለ? ዮኒ ስልክ ላይ ነው። አይ ያው ሙሉ ለሙሉ ወደ ፕሮግራሙን ስንጀምረው በጥያቄም በሀሳብም ምናምን ደቂቃም እየወሰድን ምናምን እንደዛ የሚሻል ይመስለኛል። እስከዛ ዮኒ የሚለው ነገር ካለ እስከዛ ሞዴሬተር ስጠን። ምክንያቱም ከሌላ ጋር ከላክለው እኔ ሚውት እንጂ ብሎክ አላደርጋችሁም። ቴዲ ቤት ነው የመጣ ነው ጥያቄው፣ በህዝብ ነው የመጣው ጥያቄ ነው። ካልሆነ ነገር ጋር አገናኝታችሁ ግን የሌለ ነገር የምትሉ መሳደብ የምትፈልጉ እኛ ፔጅ ላይ ነውና ስደቡ። ሌላ ፔጅ ላይ ለመሳደብ ለመጣችሁ ግን ሚውት ትደረጋላችሁ። በግልጽ ነው የምናገረው። ኮመንቱን ክፈቱት፣ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ሰዎች የሚያስፈልጉ ሰዎች እንዲገቡ አድርገናል። ጥያቄ የምትጠይቁ ሰዎች ጥያቄ ሳይሆን ማስረጃ ይዛችሁ መጣችሁ። ይሄ ማስረጃ ያለኝ ይሄን ለምትሉ ለእናንተ ነው። ማስረጃ ያለን ለምትሉ ሰዎች ማስረጃ ይዛችሁ ነው ይሄው ማስረጃ ይብላችሁ መናገር ያንን ነውና፣ ሞዴሬተር ተገጅተናል ወይስ ለሁለታችሁም ሰጥቻችኋለሁ። ታንክ ዩ ሚውት እንጂ እኔ ቴዲ ቤት ብሎክ ለማድረግ ፍላጎቱም የለኝም። የእሱ ወዳጆች ናችሁ። እኛን ግን ከመሬት ተነስታችሁ የምንደብራችሁ ሰዎች ስላላችሁ የማይረባ ነገር የምትሉ ከሆነ እኔም ተሙም እንዲሁም ቴዲ ሚውት እናደርጋቸዋለን። አዳምጡ፣ ሀሳብ ግለጡ፣ በጨዋ ችግር የለም። ተባረኩ። ይህንን ነው የምለው። ታፕታፕ አድርጉ። ኮመንቱን አንተ ነው ያጠፋው ወይስ ሞዴሬተር? ኮመንቱን ክፈቱላቸው። አልተከፈተም። ኦፍ ነው። ይከፈታል። አልተከፈተም። ታፕታፕ አድርጉ። ታፕታፕ እያደረጋችሁ የምናወራው ወሬ ተሙሻ በልተሻል በደንብ በጥራት ወደ እናንተ እንዲደርስ። በቃ ጥሪ ያለበት ሲባል ኢትዮጵያም ሱዳንም ምንም ትገባለህ አይደል? የሆነ በዓል ምናምን እያደረግ ቤተሰብ በሰላም አገኘ። ሁሉ ሰላም ናቸው። አይ በቃ አዎ። ስለዚህ ሁላችሁም ቤተሰብ ማስረጃ ያላችሁ መጣችሁ። አብሶሉትሊ ይሄው ማስረጃ፣ ይሄን ያነገርኩት፣ ይሄን የተነጋገርኩት የምትሉት ነገር እንትን እላለሁ። በዚህ አጋጣሚ ቴዶ ከፈቀድክ ስለ ፍቅሩ አብጤ የሆነ ነገር ብል ደስ ይለኛል። ኧረ ይቻላል። ፍቅሩ እንዲሁም መልኩ ራሱ እየመጣብኝ ነው። በዚህ አጋጣሚ ፍቅሩ ወንድማችን የተቸገረ ወንድማችን ነው ምላችሁ። አርቲስትም ቢሆንም የኢትዮጵያ ነገር የምታውቁት ነው ላይፉ እና ይሄን ወንድም በራሱ ፔጅ የሆነ ቀን አደራ አንተንም ካላስገባለሁ ቴዶን ተሙሻንም ካላስገባለሁ የሆነ ቀን ላይ ጊዜ አመቻችተን እሱን የምናግዝበት ራሱ ፔጅ ላይ ራሱ ፔጅ በራሱ አካውንት ዜልን ፔይፓል ምናምን ያለው እሱ የሚያምነው ሰው የራሱ አዘጋጅቶ የኢትዮጵያም
እንትን ይሄን ልጅ ራይድ እንዲሰራ ብናደርገው። ኦልሬዲ ፍራውል የመንጃ ፍቃድ ብሎ ሰጥቶታል። መንጃ ፍቃድ አውጣና ተፍ ተፍ በል ብሎ አድርጎለታል። ፊራ የሚጨምርለት ካለ እግዚአብሔር ይጨምርለት፣ ግን ካለ ይሄን ወንድማችንን ብናግዘው በዚህ አጋጣሚ አረ በጣም ደስ ይለኛል። አይ ቲንክ ከሙም የሚደግፍ ይመስለኛል። ይሄን ሀሳብ ፕሊዝ በዛ ጉዳይ ሄዱበት እስቲ። እስከዛ ይሰማል ይሰማል ይሰማል። ተሜ አትሰማም እያሉ ነው። ተሜ ለአድማጭ ተመልካች አትሰማም መሰለኝ። ሚዩት ነው እዚህ ጋር ለኔ የሚታየኝ። ለኔ ሚዩት ነው የሚታየኝ። ተሙ ለኔ ሚዩት ነው የሚታየኝ። ሚዩት ነው አሁን። ኖ ሚዩት ነው። እስኪ ሚዩት ነው አሁን። ሚዩት ነው። ስላይድ አድርገውና መልሰው ተመልሶ ይገባል። ተመልሶ ይገባል። እናንተ እዚህ ታፕታፕ አድርጎ አንዴ እንደዛ አይነት ነገር ለእናንተ ብሎ ይኸው ኃላፊነት ወስዶ የመጣ ወንድም አለ። ቴዶ ታፕታፕ አድርጉ፣ ሰው ጋር አድርሱ። ይሄ ለብዙ ሰዎች ማስተማሪያም ስለሚሆን ነፃ የሚወጡም እንዲሁም ደግሞ ኤክስፖዝ የሚደረጉ ሰዎች ስላሉ አንዴ ለሁሉም አድርሱ። አንዴ ታፕታፑን ቢያንስ 500,000 ይግባ እንጂ ዝም ብሎ ነው እንደ ቤተሰብ። ለዝጋ ታፕታፕ አድርጉ ቤተሰብ። ሁሉም ሊቀውስ ቁጭ ብሏል። ሊሆን እያሉ ነው። ታፕታፕ ለዝጋው 65,000 ገብተናል። ጻፍ ተሙሻ፣ ከጻፍክ ነው ሊታይ የሚችለው። ትጎተታለህ። ጻፍ ቁጥር ዛሬ ሁሉም ለዝጋው። ችሎቱ ክስ ማዳመጡን በይፋ ጀመረ። ጉቺ ቤት ቡና ተጠርተን እየሄድን ነው። ተመችቶኛል። ጉቺና ማሜ ኦፊሻሊ ወቀጣ ጀምረዋል። ያው እንግዲህ ስልካችሁን ቻርጅ እያደረጋችሁ መዝናናት ለዝጎ 100,000 ልንገባ ነው። ታፕታፕ ተሙሻ ቁጥር ጻፍ። ለዝጎ ፍቅሯ አብጤ ከማን አንሶ ነው የማይጠየቀው እያል አዝጉን እኔ እኮ ዝም ብዬ ነው ከጁሱ ጋር የተናገርኩት፣ ግን ትክክለኛ ካሪን ለቪዲዮ አለ። ጁስ ይዞ አለ እንዴ? ትቀልዳል። እኔ እንዲያውም እሱን አይቼ ፍቅሯ አብጤ ግን ምን አስበህ ነው 3 ጁስ ይዘህ ሆስፒታል በሽተኞችን ልጠይቅ ነው ያልከው? ሙድ ይዤ ቪዲዮ ሰርቼ ያለውና ሰዎች እኔ ያልኩትን ከ3 ፍሬ ጁሱ ጋር ይዘው ሄደው ሲያለቅሱበት የነበረ ቪዲዮ ነውና ሰው ያስታውሰዋልና አንተ ካረገው ጋር ተገጣጠሙ። እሱ መጀመሪያ ቆጥሮ ሄዶ ነው ጁስ ሊገዛ ሄደው ወይስ እንዲሁ ዝም ብሎ ነው የመጣው? አይ ከራሱ ምን አደረገ ነው? ምን ያህል እንዳለ በምን አወቀ? ምን ያህል ታማሚዎች ውስጥ እንዳሉ በምን አወቀ? ሆስፒታሉ ኖ ብዙ ናቸው። የአቅሚቲን ይዞ መሄዱ ነው። በሱ ቤት ሶስት ይዞ ሄደ። ሶስት እንደረሰ እያስጨለጠ ነው። እንደ ሻት እየቀዳ ነው የምትሰጠው እንጂ ሙሉን አትሰጥም።
እንደ ሻት ነው እየቀዳ ይገጫቸዋል። እና ካለችው ትንሽዬ ብር ሲኖረው ሩጦ ያንን ማሳየቱ በእውነት እግዚአብሔር ከጉድለቱ ይሰጣል። ካለው ምንም ከሌለው ላይ ማሰቡ ትልቅ ነገር ነውና በጣም ቫይራል የሄደ ቪዲዮ ነው። በነገራችን ላይ ሌትስ ጎ 100 ሺህ ልንገባ ነው። ታፕ ኮፒ ሊንክ እያደረጋችሁ በኪሱ ኩባያ ይዞ ነበር አላል እንዴ? ያ ፍቅሩ ቻው። አረ በቬሮኒካ ስም ለ3 ወር ይሄን አካውንት መግዛት የምትፈልጉ እያልክ በየፔጁ ገብታል። የሚገዛ የለም አባቴ ተው በቃ። በቬሮኒካ ስም ግዙኝ ይሄን አካውንት እያልክ እያለቀስክ ነው። ጀለስ የሚገዛ የለም። ሰው ጠብሾታል። አይገዛ። ተስፋ ቁረጥ በቃ። ሌትስ ጎ 103 ይሄው ይሄን አካውንት መግዛት የምትፈልጉ ይላል። እየመጣ በየፔጁ ነው የሚመጣ። አይፋታ። የሚገዛ የለም አባ። በቴዲ አፍሮ ጀምር። ታፕ አንዴ ጉዳዩ ሲሪየስ እስኪሆን ትንሽ ብትስቁ ይሻላል። በኋላ ጨጓራችሁ ሊላጥ ይችላል። አሁን መጣ። አንድ ጊዜ አንድ ጊዜ አላስገባ ቼክ ለማድረግ ነው። አልጨረስክም። የፍቅሩ አብጤን ተሙ የሆነ ነገር ልትል ብለህ ሰው አልሰማም። እና የፍቅሩን ሀሳብ ከተሰማ ልክ እናንተ እንደምትሉት ነው ሀሳቡ። ማለት በጣም መደገፍ ያለበት ልጅ ነው፣ መመስገንም ያለበት ልጅ ነው። በጣም ያስተባብራል። ያቺው የጁስ አፋውን ምናምን እንግዲህ አንዳንዴ ከሆነ ነገር ውስጥ አብረ ስለምትታሽ ነው እሱ እንዳላችሁት በሆነ ነገር ቢካስ አሪፍ ይመስለኛል። በዛውም ግን አብጤም ከገባም ወይ ወደ እርዳታ ውስጥ መግባት ወይ ደግሞ ኦፊሻሊ ነይ ማስተባበር ላይ ሼሩን ምናምኑ ላይ ነው ብሎም ደግሞ ለወደፊትም ይጠቅመዋል። ይደር መግባት ነው ወይ ደግሞ ሳትገባ ይሄ ነው የኔ ሚና ብሎ ከዛም በኋላ ቢቀጥል አሪፍ ይመስለኛል። የኔ ሀሳብ እሱ ነው። እኔ ስለ ፍቅሩ አብጤ እኔ መናገር ያለብኝን ተናግሬያለሁ። በሰዓቱ የነበረው የስም ዝርዝራቸውን ስጡኝ ባልኩት መሰረት እዚህ ላይ የፍቅሩ አብጤ ስም ተደጋጋሚ እዚህ ላይ ኮመንት ላይ ያየሁትን ነው ጽፌ ጥሪ ያደረግኩት። ከዛ በኋላ ብዙ ነገሮች መጡ። አረ ፍቅሩ እንዴ ሲሪየስ በቁም ነገር ነው የጠራችሁት ምናምን የሚል ነገር መጣ ማለት ነው። በተደጋጋሚ ሲመጣ አይ ፍቅሩ እንደዚህ ነገር ውስጥ እንዳልገባ ተረዳሁኝ። ግን ያደረገውን ጁስ የተባለውን ነገር እኔ ዝም ብዬ እንዲሁ ነበር ያልኩት። ለካ የእውነት አለ፣ በቪዲዮም አለ በምናምን ሳየው የበለጠ አሳዝነኝ። ቁም ነገር የበለጠ አሳዝነኝ። አብጤ መጀመሪያም ተልሳ ነበር እኮ ቴዲ ያልተረፈም ለዛ ነው። እና ፍቅሩ በቃ ይሄን ለመልካም ነው ስታዩት፣ ከጉድለቱ የሰጠ ልጅ ነው። ይሄ ከትርፉ አይደለም። ብዙ ነገሮችን መስራት የሚችል ልጅ ነው። እኛ ከተጋገዝን የታሰበው ነገር ምን እንደሆነ አላውቅም። እናንተ የቻሉትን የቻልነውን አዋተን ፍቅሩ መስራት የሚገባውን ነገር መስራት የሚችለውን ነገር እንዲሰራ ማድረግ አንድ መልካም ነገር ነው ብዬ አስባለሁ። እኔ በግሌ ደስ እያለኝ ነው የምሳተፈው በዚህ ጉዳይ ላይ። ሁላችሁ የበኩላችሁን ብታረጉ ደስ ይለኛል። አሁንም አንድ ነገር እናርግ ቤተሰብ። ለእኔም ለተሙም ሞዴሬተር ስለተሰጠን ትችት መተቸት ትችላላችሁ። የማይገባ ቃል ከተናገራችሁ ግን ሚውት ትደረጋላችሁ። በግልጽ ልንገራችሁ፣ ትችት መተቸት ሙድ መያዝ መብት አላችሁ ጥግ ድረስ። የማይረባ ስድብ ከሆነ ግን ትባረራላችሁ፣ ሚውት ትደረጋላችሁ። እና ይህን ላይቭ ሙሉ አፍጦ በማየት ትጨርሳላችሁ። ይህን እና በጨዋ ነገር እንነጋገር። ተሙና ዮኒን እንደዛ ታረጉላችኋላችሁ። እኔን ግን እናንተ ህሊናችሁ ካልቆጠቆጣችሁ በስተቀር የፈለጋችሁትን እናንተ ካልከበዳችሁ ስድብ በሉት ምርቃት በሉት የፈለጋችሁትን የመጽሐፍ መብታችሁ የተጠበቀ ነው። እኔን አስመልክቶ ስድብ ከሆነ በቅንፍ ስደቡኝ፣ ችግር የለውም። ሁለቱን ግን አደራ ሚዩት ያደርጓቸዋል። ስለዚህ ባይሆን ጥሩ ነው። ስድብ እያበረታታው ሳይሆን ባይሆን ጥሩ ነው።
እዚህ ጋር የመጣ ነው ለመሰዳደብ ምናምን አይደለም። ህሊናችሁ ካልቆጠቆጣችሁ ይሄ ነገር ትክክል አይደለም ብላችሁ ብሎ አእምሯችሁ ካልነገራችሁ ደስ ያላችሁን አድርጉ። ግን አንዳንድ መስመር የወጣ ስድብ ሲሆን ተደጋጋሚ ሲሆን እኔም አልታገስም። እኔም የሰው ልጅ ነኝ። በተደጋጋሚ ስድብ ሲሆን ማንም አይታገስም። ከጉዳዩ ጋር የተያያዘ ነገር እኛ የሳትነው ነገር ካለ እናንተ በእኛ ቦታ ብትሆኑ ልታነሱ የምትሏቸው ጥያቄዎች ቢኖሩ ብትነግሩን ብታግዙን ይሻላል። በኋላ ሄዳችሁ ከማማት እዚህ ጋር ተሙም ያነባል ይሁን የሚያነባል ስድቡ የት ሄዳል? ይደርሳል። ከዘመኑ ኦሪት ጀምሮ ስንሰዳደብ የኖረን ህዝቦች ነን። ወደ ገደለው ስንመጣ ጉዳዩ በምን እንደተነሳ የምታውቁት ነው። አሳጠረ ለመናገር ያህል ከዛ ተሙ ይሄዳል። ጥሪ የተደረገላችሁም ያልተደረገላችሁም ሶሻል ሚዲያ ላይ እርዳታ የምትሰበስቡ ከአሁን ሰዓት ጀምሮ መላክ ትችላላችሁ። በዋነኛነት ጥያቄው ከሀገር ውጭ ያሉ ኢትዮጵያውያንም ሀገር ውስጥም ያሉ በርካታ ወገኖቻችን የሚናገሩት ነው፣ የምትሰሙት ነገር ነው፣ እየሆነ ያለው የምታዩት ነገር ነው። ይሄንን ጉዳይ እናጥራው፣ ጥያቄ እንጠይቅ ማለት ያለና የነበረ ነው። ሰው በትዳሩ ላይ ሲማገጥ ጥያቄ ይጠያየቃል፣ ያወራል። ሰው በፖለቲካ ጉዳይ ላይ ሲወሰልት ወይም ደግሞ ሲክድ ባንዳ ሲሆን ጥያቄ ይጠያየቃል። የሆነ ቤት ስንገባ ጥያቄ ይጠይቃላችሁ። እርዳታ ሰብሳቢዎችም ይጠየቃሉ። ሲጠየቁ ግን ሌባ ተብለው ምናምን አይደለም። መጥራት ያለበት ነገር አለ፣ የሚሰበሰብ ገንዘብ አለ። ይሄ ገንዘብ በአግባቡ ለተጎጂዎች ነው የሚደርሰው ወይስ እናንተ ኪስ ነው የሚገባው? ስለዚህ ይሄን ጥሪ ከሰማችሁ በኋላ መድገም አይጠበቅብኝም። ከእርዳታና ከእርዳታ ነክ ጉዳይ ጋር ከሆነ ሶሻል ሚዲያ ላይ እርዳታ የምትሰሩ በሙሉ ሳትጠሩ ቶሎ ብላችሁ መምጣት አለባችሁ የሚል እምነት አለኝ። እኔ በሆን እንደዛ ነው የማደርገው። እኔ በሆን እንደዛ አደርጋለሁ። ዘንድ ራሳችሁን ታጠራላችሁ፣ እንሄዳለን ለማለት ያህል ነው። ስለዚህ ጉዳዩ በዋነኛነት የተጀመረው በዚህ ነው። በየጊዜው የምናያቸው ነገሮች አሉ፣ የምታያቸው ነገሮች አሉ። አንዳንዱ የሚናገረው ንግግር አለ። ይሄ ነገር እንዴት ነው ያስብላል። ይሄ ነገር እንዴት ነው? አንዳንዱ መልሶ ገንዘብ ከሚዜ የሚሰበስበውን የዲያስፖራ ማህበረሰብ ይሳደባል። ላሜ ወሮ ይሏቸዋል፣ ሰገጤዎች ይሏቸዋል፣ አለባበስ ማይችሉ ይሏቸዋል፣ ሞኞች ይሏቸዋል። ዲያስፖራ የማይሰደበው ስድብ አለ? ይሄ ዲያስፖራ ሰርቶ ደክሞ ገንዘቡን ከፈለገ ለቤተሰቦቹ መርዳት እየቻለ ወገኖቻችን ታመሙ ስትሏቸው ይዘረጋሉ። በአንዳንዶቻችሁ ሁኔታ በመናደድ እጃቸውን ኪሳቸው መክተት የማይፈልጉ ብዙ ዲያስፖራ ወገኖቻችን አሉ። ስለዚህ ቁም ነገሩ ከእርዳታ ሰብሳቢዎች የሚታየው አመል ብዙ ሰውን እያስቆጣ ስለሆነ በየጊዜው ጠፋ፣ ተሰረቀ የሚለው ገንዘብ እያየለ ስለመጣ ለመሆኑ ለመሆኑ የሚሰበሰቡ ገንዘቦች በአግባቡ ይደርሳሉን በሚል ነው ይሄ አውድ ይሄ ፕሮግራም የተከፈተው። ከዚህ ቀደም ፍራኦል እኔ ጋር መጥቶ ነበረ። ፍራኦል የተናገረውን ሰምታችኋል። እንደውም በፍራኦል ንግግር አብዛኞቹ ገንዘቦች እንደማይደርሱ ሲናገር ሰምታችኋል። 98 በመቶ እንደውም 95-98 በመቶ የሚሰበሰቡ ገንዘቦች ለተጎጂዎች አይደርሱም ብሏል። ፍራኦልም ዛሬ መምጣት አለበት የሚል እምነት አለኝ። መምጣት አለበት። ለፍራኦልም ሼር አድርጎለት እሱም የራሱ የሚናገረው ነገር ይኖራል ብዬ አስባለሁ። ኦኬ 98 በመቶ የሚሰበሰቡ ገንዘቦች ማይደርሱ ከሆነ እርዳታ ሰብሳቢዎች ራሳቸው ተረጂ ከሆኑ የፍራኦል ንግግር አንድ ግብአት ነው። እሱ ብቻ የተናገረው አይደለም፣ ሌሎቻቸው የምትሉት አለ። ስለዚህ የሚሰበሰበውን ገንዘብ ማን ነው የሚጠቀምበት? ይሄ ወንጀልም ነው። የህግ ሰዎች እዚህ ጋር ያደምጧቸዋል። ከሀገር ውጭ ያሉ ኢትዮጵያውያን ያደምጧቸዋል። ገንዘብ የሚለግሱ ሰዎች ያደምጧቸዋል። እናንተ ሰርታችሁ ያገኛችሁት ገንዘብ በአግባቡ መድረስ አለመድረሱ ማወቅ ትፈልጋላችኋል። ሰታችሁ ዝም ብላችሁ አትሄዱ። የላባችሁ ነገር ነውና በዛ ወር ነው የተገናኘ ነው። አይሆፕ ጀምረን እስክንጨርስ ድረስ በመከባበር ላይ የተመሰረተ ነገር ነው የምናደርገው። አንድ ወይ ሁለት እያደረግን ጥያቄ ላይ ለምትሉት ወገንም ጥያቄ እንድታቀርቡ እናደርጋለን። እዚህ የምንጠይቃቸው ጥያቄዎች አሉ። የተረሳ ጥያቄ ካለ እናንተ በኮመንት ጻፉልን። ስድቡ ይደርሳል። ስድብ የምትሳደቡ ሰዎች ካላችሁ ይሄን ጠይቁ፣ እንትናን ይሄን ጠይቅ ምናምን እያላችሁ ኮመንት ላይ በመጻፍ ብትተባበሩ መልካም ነው ለማለት ያህል ነው። አሁን ወደ ተሞ ሄዳለሁ። ከመጡ በኋላ አካሄዱ እንዴት እንደሆነ ተስማምተን እናደርጋለን። የእነሱንም ነገር እንሰማና ወደ እንትኑ እንገባለን። ለመጀመሪያ ያህል ግን እነሱ ይላኩ ወይስ ተሞ አንተ ትሄድበታለህ? አሁን የምትለው ነገር አለ? ቴዳ መጀመሪያ ሰው ግልጽ እንዲሆንለት እርዳታው ከኢትዮጵያውያን ነው፣ የሚረዳው ለኢትዮጵያውያን ነው። ስለዚህ እንደዚህ አይነት ጥያቄ ሲጠየቅ አንደኛው ዳኛ ሌላው ደግሞ ለፍርድ የቀረበ አይነት ምናምን አይደለም። ካራክተሩ እንደዛ አይደለም። ገንዘብ አምጡ የሚባል ከሆነ ህዝቡ
ገንዘቤ ወዴት ሄደ ብሎ ሲጠይቅ ማንም ኮምፕሌን ማድረግ አለበት እያለ ነው። ሁለተኛ ደግሞ ከእርዳታ ጋር የተያዙ ነገሮች ጥያቄ ሲነሱ ፐርሰናል ማድረግ እሱም ሌላው ስህተት ነው። ምክንያቱም እርዳታ ውስጥ ነው ያለው እና እርዳታ ውስጥ ሆነ ሰው አይናገረኝ ማለት አይቻልም። በጎ የሚሰራ እንደውም በጣም ትሁት ነው መሆን ያለበት ስለማምን ማለት ነው። እና እርዳታ አሁን የምናነሳቸው ጥያቄዎች ምናምን በግል ለከሌ እንትናን ለማጥፋት እንትናን ለማንሳት ምናምን ሳይሆን የሚመለከተው ችግር ያለበት ችግሩ ላይ ነው የሚያወራው። ችግር የሌለበት ደግሞ አሁን አላማው ፊልተር ማድረግ በጣም አይን ያወጣ ሌባ ካለ እሱ ገለል ብሎ አትሊስት ትንሽ እየበላ ብዙ የሚሰጠውን ይዞ መሄድ ነው። አሁን የኔ ሐሳቤ የግል ሐሳብ ይሄ ማወራው እንጂ ሁሉም ይመታ ቢባል በርካታ ደግሞ የተቸገሩ በጣም በርካታ የታመሙ ሰዎች ምናልባት እዚህ እያወራን በዚህ ሰዓት የገንዘብ እጦት ኖሮ የሚሞቱም ሰዎች ስላሉ ጥንቃቄ ስለሚጠይቅ ሊያሳድዱን ነው ብቻ ብሎ ማሰብ እንዳይሆን ለማለት ነው። አለመረዳዳትም ነው። እኛስ ምን ማገዝ አለብን፣ ምን ማውራት አለብን የሚለውም ዲቴል እንገባለንና ከዛ በጥያቄ መልክ እናነሳለን። ዮኒ የምትለዋለህ? በጣም አሪፍ። ያ በቃ ወደ ገደል ምንድነው ጥያቄ አለ። ሰዎች ነው ያመጡት ይህን ጥያቄ። ተሙ ለዘመናት ሲታገልበት የነበረ ቀድሞ የነቃ ያየው ነገር የተረዳው ነገር ነበረ። እኛ ራሱ ተሙን የተቸንበት ጊዜ ነበረ እና እጅግ የተሰማኝ ጊዜም ነው። በአደባባይም የተናገርኩት ነውና ተሙ አይቶ ይሄ ነገር ልክ አይደለም፣ ለወገኖች የሚደርሰው በጣም ጥቂት ነው፣ በብዛት የሚበላ እንጂ የሚሰራ አይደለም፣ ለወገን እየደረሰ አይደለም፣ ይሄ ነገር በግለሰብ ደረጃ ባይሆን እንመርጣለን ብሎ የጀመረው ነው። ይሄ ነገር እያለ መጣ። ብዙ ሰዎች መበላት ጀመሩ፣ ሰጪዎችም እየተበሉ ነው። ስለዚህ በዛ ምክንያት ወደ ምን መጣ? አሁን ህዝቡ በጥያቄ መሰረት ቴዲ ጋ አምጥቶታል። ቴዲ ጋ መጣ። ኧረ ብራችን እየተበላ ነው፣ የደረሰን ብዙ ነገር አይደለም፣ እንደዚህ የተባለ ነገር የለም ተባለ። ስለዚህ እንዲያውም በዚህ አጋጣሚ ተሙሻ ባለፈው እኔ እናንተ ወዳጆች ነን፣ ለማንኛውም ምንም እንትን የለም፣ ግን እኔ በውስጤ ስላለ በዛ ጊዜ አለማመኔ እንደ ጓደኛ እንደ ወንድም ሆኜ ባለማመኔ በጣም ይቅርታ። ያንን ነገር ስትነግረኝ ማመን ነበረብኝ፣ መረዳት ነበረብኝ፣ ማዳመጥ ነበረብኝ እና ብዙዎቻችን ሳናዳምጥ ተሙሻ ላይ ተነስተንበት ነበር። አልዋሽ የአንድ ቀን ነገር ነው። ያንን ግን እኛ ህሊና ያለው ሰው አይተሙ እኮ ልክ ነው ብሎ አንድ ሰው እንኳን ቪዲዮ አልሰራ። ግን እግዚአብሔር ባለው ቀን እነዚህ የተበደሉ ሰዎች ወጥተው ነገሩን አምጥተውታል። ስለዚህ ተሙሻ ትልቅ ስራ ነው። ታንኪዩ። ስለዚህ አሁን ግቡ፣ የምትገቡ ሰዎች የአንዳንዶቹ ጥያቄ መጥቶልኛል እኔ ጋር አለ፣ እሱን ጠይቃለሁ። ትክክለኛ የሆነ መረጃ ነው። እነሱ ይሄ ነው ብለው ያስረዱናል። ተባረኩ። ግቡ እንግዲህ ቤተሰብ። ሌላው ከሀገር ውጭ ያላችሁ ኢትዮጵያውያን ይሄ ቀልድ አይደለም፣ ቁም ነገር ነው። የህግ ሰዎች ሀገር ቤት ያሉ ሰዎች ያደምጣሉ። ይህን ፕሮግራም በጥሞና አድመጣችሁ አዶንት ቲንክ ለፍተህ ያገኘውን ገንዘብ ከዚህ በኋላ ዝም ብለህ ምዘሩ አይመስለኝም። ለማን መስጠት እንዳለባችሁ አለማወቅ ራሱ አስቸጋሪ ነው የሚሆነው። ስለዚህ ለማን ገንዘባችሁን እንደምትሰጡ የምታውቁበት ነው ብዬ አስባለሁ። አዎ ወገኖቻችን ይቸገራሉ፣ ይታመማሉ። ነገር ግን የሚሰበሰበው ገንዘብ በማጅራት መቼዎች እጅ ነው የሚወድቀው ወይስ በማን እጅ ነው የሚወድቀው? በሆነ በቲም ባዋቀሩ የሆነ በማፊያ ግሩፖች እጅ ነው የሚወድቀው ወይስ በእርግጥም ለተቸገሩት ይደርሳል? እነዛስ የተቸገሩ ሰዎች በአግባቡ የታመሙ ናቸው? ትክክለኛ ችግርተኞች ናቸው? እነዚህን እንድትለዩ ያደርጋቸዋል ብዬ አስባለሁ። የምትረዱም ሰዎች ታፕታፕ የምታደርጉም ጥያቄ የፈጠረባችሁም ሰዎች በሙሉ አንድ ባንድ በተቻለ መጠን እየገባችሁ ጥያቄዎቻችሁን ታቀርባላችሁ። ይህን ነው የምናደርገው። የላኩ ሰዎች እዚህ ጋር ጥሪ ከቀረበላቸው መካከል እርዳታ ላይ ማስገባት ይችላል ይመስለኛል። ሙሉ ሞዴሬተር ከሆነ ሙሉ ሞዴሬተር ነው የሰጠኋችሁ። እኔ ሁሉንም ስለማላውቃቸው መጀመሪያ ባለ ጉዳዮቹ ይግቡ ያብራሩ። ከዛ በኋላ ጥያቄ ካላችሁ በማስረጃ እየተናገርን ነው። አሁንም ሀሳብ አንፈልግም። ሀሳብ የሚባል አልሰማችሁ። ማስረጃ ይዛችሁ ነው ይኸው ማስረጃችን ብላችሁ መውቀስ እንጂ ልናስወቅሳቸው አይደል። ማስረጃ ይሄ ነው፣ ማስረጃ ስለሆነ በዚህ መሰረት ይሄ ነው ብላችሁ ማቅረብ አለባችሁ።
ከሌላ አትገቡ። ይህን ግልጽ አድርግ። በሰከንድ ነው የምትወርዱት። ስለዚህ ማስረጃ ይዛችሁ ካልመጣችሁ የሚሰማችሁ የለም። ሀሳብ ምናምን ለራስ ሀሳብን ጥገብ አንሰማ። ሀሳብ አይደለም የምንፈልገው። አሁን ማስረጃ እነዚህ ሰዎች መጠየቅ አለባቸው ብላችኋል። ይጠየቃሉ። ማስረጃ ይዛችሁ ነው። ማስረጃችሁ ይቀርባል። አከተም ቁጥር ጻፉ። ቁጥር ጻፉ። ስለማውቃቸው እኔ ቁጥር ሲጽፉ ይገባል። ስሚጠራ ናርዶስ፣ መማር፣ ሚኪ፣ ፍቃዱ፣ ተስፋ አድርጌው፣ ሀቢባ እነዚህ ሰዎች ሌላ ያልተጠራ ካለ ስም ጥሩልኝ። ተስ ያለ አብነት አለ። አብነት ያ ካሊድ አለ። ኦኬ በጋሽ ላይ እርዳታ የሚሰሩ ሰዎች ቁጥር እኮ ብዙ ነው። በጣም ጥሩ። ስለዚህ ሜን ሶሻል ሚዲያ ላይ የሚመጡት በተለይ ሶሻል ሚዲያ ላይ መጥተው የሚያደርጉ እነሱን ነው። ያ ናርዲዬ እንኳን ሰላም መጣሽ። ናርድሽ እንዴት ነሽ? ሰሙዬ ዮኒ ቴዲ እንዴት ነህ? ሰላም ነው? ሰላም ነሽ? አለን። አገር ቤት ነሽ ወይስ ሀገር? ኢትዮጵያ። መልካም የመስቀል በዓል በነገራችን ላይ ለሁላችሁም ክርስቲያኖች። ያው ሰውየው ሊበላ ሲል ይሄዳል። የታወቀ ነገር ነው። ካሊድን ስትሉ ስለሰማሁኝ ካሊድን ማስገባት ተገቢ ነው ብላችሁ ታስባላችሁ? ይግባ። የሚጠይቁት ሰዎች ካሉ ምን ችግር አለው? ራሱ ማንሳት ይችላል። እሱ አንደኛ እንደነ ቢኒያም መቄዶንያ እንደነ ሲስተር ዘቢደር በትልቅ ድርጅት እየተንቀሳቀሰ ያለ ስለሆነ ያ ግን ካሉ እኔ ብዬ አላስብም። ግን አለ የሚል ሰው ካለ በግለሰብ ደረጃ መሆኑ ኮንፊውዝ ሆኛለሁ። እኔ ራሱ አሁን ግራ የተጋባሁት በድርጅት ደረጃ ነው ያለው። ግን ጥያቄ ያለን የሚሉ ሰዎች ካሉ አይ ቲንክ ፈቃደኛ ነው እሱ። እንትኑን ደግሞ ሰፊ አድርገው አይ ቲንክ የ6 ሰው ነው ያረከው መሰለኝ። ኦኬ የ9 ሰው አድርገው እና የሚመልሱት ሰዎች በትልቁ ታደርጋቸዋል። ቴዲሻ እሺ፣ ናርዲ እንዴት ነሽ? ቴዳ ሰላም ነው? አለን እግዚአብሔር ይመስገን። ሁሉ ሰላም አለን፣ እግዚአብሔር ይመስገን። አለን። እሺ፣ ታፕ እያደረጋችሁ እስከዛ ምንድነው የምናደርገው? ለምን የአድማጭ ተመልካች ጥያቄ አንሰበስብም? እየገቡ የታዘቡትን ጥያቄዎቻቸውን እኔ በቴሌግራም ጻፉልኝ ብያችኋለሁ። ቴሌግራም ላይ እኔ አንዳንድ ጊዜ ይገርመኛል። የቁጥር ሰጥቷቸው የስቱዲዮ ቁጥር ማለት ነው፣ ጥያቄ ለመላክ ብቻ እንዲመች አድርጌ በዚህ በዋትሳፕ ላኩልኝ ብዬ ምን ቢሉኝ ጥሩ ነው። መረጃ አለን ግን በምን እንላክልህ? አንዳንዴ በዚህ ቁጥር ላክ ብዬ እስቀምጬለት መረጃ አለን ቴዲ በምን እንላክ ይለኛል። እሺ ለማንኛውም በቴሌግራም የጻፋችሁ አላችሁ፣ በዋትሳፕ የላካችሁ አላችሁ፣ በጽሁፍ የላካችሁ አላችሁ፣ በድምፅ የላካችሁ አላችሁ፣ በቪዲዮ የላካችሁ አላችሁ። ይሄ ዲያስፖራውን ልትሰበስብ ለዲያስፖራው ለገንዘብ ብቻ ለጥያቄ ጥያቄዎቻችሁን አንፈልግም ካልክም እሱ እንግዲህ ሰፍተን እናቀርባለን። እንዴት አድርገን እንደምናቀርብ ይታወቃል፣ ችግር የለውም። ግን ህዝብ ከጠየቃችሁ ከእናንተ የሚጠበቀው ጥያቄው በክብር ይሁን እንጂ የህዝብን ጥያቄ በአግባቡ መመለስ ነው፣ የግለሰቦችን ጥያቄ በአግባቡ መመለስ ነው። በዚህ አውድ ነው የምንወያየው። ስለዚህ የሚጠይቁ ሰዎች እናስገባ ወይስ እንዲህ እናድርግ? ግን እኔ ስለ ካሊዶ የሆነ ነገር ልበል። እሺ እማቅ ጌታ በሚያውቅ
እና ምን ሆነ በተለይ እኔ ባየሁት ነገር ነው የምናገረው። ገና ኮቪድ አካባቢ ነውና ኮቪድ አካባቢ ላይ የሆነ ግቢ ተከራይቶ የራሱ አልነበረም ተከራይቶ የሚኖርበት ግቢ ነበር እና የሆነ ስራ የሚያሰራቸው ልጆች ነበሩ እና ይታመማሉ ማለት ነው። በኮቪድ ሲታመሙ ከነሱ ነው የጀመረው። ምን ማድረግ እነዛን ልጆች አይ ታማችሁማ ቤተሰብ ጋር ከሄዳችሁ እዳ ስለምትሆኑ እኔ በቻልኳት እንዲያርጋለሁ ብሎ ጀመረ። ከዛ በኋላ ሌሎች ታማሚዎች ምናምን በየሰፈሩ መጡና ለምን እንደዚህ ከሚሆን ግቢውን ዳስ አድርጌ እነዚህን ሰዎች አረዳም በሚለው በዛ ነገር ላይ የጀመረው እና በጣም ነገሩ እንትን እያለ እየደወለ በቪዲዮ ያሳየኝ ነበር። እውነት ለመናገር ሀቁን ነው የምናገረው፣ እግዚአብሔር ምስክሬ። በጣም አድርጎ እንደዛ እያደረገ መስራት ጀመረ። እንደምታዩት ብዙ ሰዎች እንትን አሉ። ከዛ አወራን። ለምንድን ነው አንተ በትልቅ ደረጃ ማታረገው? ኤንጂኦ ለምን አታረግም? ስምም አይጠፋም ምንም አይልም። እንደዚህ ነገሮች አንዳንዴ አበሻ ላሰላስ ስለሚያደርግ በትልቁ ለምን አታረግም ብዬ አወራ። ከዛ ሀሳቡን ወሰደ፣ በኤንጂኦ ደረጃ አደረገ። አሁን በምታየው ደረጃ እንግዲህ ህዝቦች እየተረዱ ያለው እስከማየው ድረስ ሀቁን ነው የምናገረው። እና ካሊዶ በምትሰራው ስራ ላይ የምታመልከው አምላክ ይባርከን። ሌላ የምለው ነገር እኔ እስካየሁት ሌላ የተጨመረ ምናምን የምታውቁ ካለ እናንተ የፈለጋችሁትን ማለት ትችላላችሁ። ለእኔ ግን በስነ ስርዓት ያሳየኝ በመረጃ የሰጠኝ ያንን እኔ ማቅ አይ ሌላ እናውቃለን እንደዚህ አይደለም የምትሉ ሰዎች ካላችሁ ደግሞ መታችሁ ካሊድን ይሄ ነው ማለት ትችላላችሁ። እና ካሊድ በኔ ባየሁት መልካም ስራ ሰርቷል። በኔ ያንን ነው። እሺ ወደ ገደለው እንሄዳለን። ስትነካ ትመጣለህ። እንዴት አድርገን መንካት እንዳለብን የተካንበት ስለሆነ ባለበት ታደምጣለህ። የመጀመሪያው ነገር ገንዘብ ይሰበሰባል። የሚሰበሰበው ገንዘብ በሰብሳቢዎቹ ኪስ ይገባል። እነዚህ ሰብሳቢዎች ግማሹ መኪና የገዛ ነው፣ ግማሹ ቤት የገዛ ነው፣ ግማሹ የተትረፈረፈ ፎርቹን ያፈራ ነው። ከየት ነው ያመጣው ይሄን የሚል ጥያቄ በማንኛውም ሰው ላይ ተፈጥሯል። ሁላችሁም የቴዲ ጥያቄ አይደለም። ኦንሊ ቲንግ የእናንተን ጥያቄ ሰብስቤ እኔ ፊት ለፊት ስለተናገርኩት ነው እንጂ ሁላችሁም የምትሉት ነገር ነው። እርዳታ የእርዳታ ሰብሳቢውን ህይወት እየለወጠ ነው ወይስ አይደለም ነው? አይደለም። ወደ ገደለው ስንመጣ እኔ መደባበቅ አልችልም። ይሄ ነው ያለው ነገር። ስለዚህ እርዳታ የእርዳታ ሰብሳቢውን ህይወት እየለወጠ ነው ወይስ አይደለም? አንዳንድ ቫኬሽን ስትወጣ አይታን ነው እንግዲህ ባደጉት ሀገራት የሚሆን በኢትዮጵያ ውስጥም ሆነ አንዳንድህ ቁርስህን ምሳ አዲስ አበባ ትበላለህ፣ እራትህን ዱባይ ትበላለህ፣ ትዞራለህ። እሱም ቢሆን ጥሩ ነበር። እሱም ቢሆን ኦኬ፣ ይሄ ህዝብ ችሎ ነበር። አንዳንዶቻችሁ ቁም ነገር ማቀራራታችሁ አልተቻለም። ከአቅም በላይ ሆነ ነው የሚባለው። አሁን የ6 ሚሊዮን ብር መኪና ነው የምነዳው፣ አሁን በቀጥሎ ያህ ነዳለው የሚልም አለ። ሱሪ ሲጀምር ከአንድ ቀን በላይ ይደረጋል እንደ የሚልም እርዳታ ሰብሳቢ ይገጥሙናል። እንደ ሱሪ 2 ቀን ይደረጋል ተጠቅመ የምጥለው ነው የሚልም አለ። እርዳታ የምሰበስባቸው ሰዎች እርዳታ የሚሰጡ ሰዎች አንድ ሱሪ ሳምንት ሊያደርጉ ይችላሉ። አንተ ምን እንዳውም መኪና ላይነዱ ይችላሉ። አንተ ያለህን ቤት ላይኖራቸው ይችላል። ጥያቄው አንተ ከየት አመተህ ነው ይሄን ገንዘብ ያፈራኸው? ኢትዮጵያ ውስጥ ያላችሁ የፌዴራል ፖሊስ ሰዎች እያንዳንዱን ታውቋቸዋላችሁ። እነዚህን ኢንቨስቲጌት ማድረግ አለባቸው። ከሀገር ውጭ ያላችሁ ኢትዮጵያውያን ገንዘቦቻችሁን ለነማን እንደምትሰጡ ማወቅ አለባችሁ። ለነማን ነው ገንዘብ የምሰጠው? እንዲህ ነው የሚነካው። ስለዚህ ከያላችሁበት እየመጣችሁ ሪኩዌስት ልካላችሁ ትገባላችሁ ማለት ነው። ተስፋዬ ዛሬው መጥቷል። ሌሎቻችሁ ታፕታፕ ታደርጋላችሁ፣ የመጡትን ታስገቧቸዋላችሁ። የተጠራችሁ ብቻ ሳትሆኑ ያልተጠራችሁ ነገር ግን በእርዳታ ውስጥ ያላችሁ ሰዎች ሪኩዌስት ልከ መግባት ነው። ሌላ ነገር የለውም። እርግጠኛ ሆኜ የምነግርህ ተከብራችሁ እንደመጣችሁ ተከብራችሁ እንድትሄዱ የማድረጉ ኃላፊነት የኔ ነው። ለመሰዳደብ አይደለም የመጣ ነው። ሀቢባና ሚኪ ፊት አውራሪ ላኩላቸው። ሀቢባ ሚኪ ፊት አውራሪ ላኩላቸው። መማር ላኩላቸው። እነ መማር ማስተር አብነት ሁላችሁም ኑ፣ ጊዜ አትፍጁ። ኑ በቪዲዮ ውጡ። ህዝቡ ትመልሳላችሁ። ሀቅ ካላችሁ በስራችሁ ትቀጥላላችሁ፣ ከሌላችሁ ደግሞ ህዝቡ የሚለውን ነገር ትሰማላችሁ። ሌላውን እዚህ ጋር አንድ ማልደብቀውን ነገር እንገራችሁ፣ በጣም የማይመቸኝን ነገር። አንዳንድ ነገሮች ለምሳሌ ከበስተጀርባ ሲደረጉ ሳይ በጣም ነው የሚደብረኝ። ለምሳሌ እነዚህ ሰዎች ይታማሉ ከተባለ በጎን የሰዎችን ስም የመሰረዝ ነገር
ምንድነው ይሄ? የግለሰብ ጉዳይ አይደለም። ህዝብ እንደ ህዝብ ከጠየቀ 5 ሳንቲም የሚሰጥ ታፕታፕ የሚያደረገ ማንኛውም ሰው ጥያቄ ያለኝ ካለ ኦኬ ከአንተ ጋር ያለህን ጉዳይ ፈቶ ወይ ከአንቺ ጋር ያለሽን ጉዳይ ፈቶ ከሆነ ነገር ግን ህዝብ አሁን ለምሳሌ ካሊድን ለምሳሌ እኔ እንደዚህ አልና ወይ አንተ እንደዚህ አልክ፣ ካሊድ ግን ደግሞ መጠየቅ አለበት ደግሞ የሚል ሊኖር ይችላል። እኔ በግሌ አሁን ብጠይቀኝ ካሊድ ድርጅት ነው ቦርድ አለው እንዲህ ይመስለኛል ነው የምለው። ህዝቡ ግን አይ ካሊድ መጠየቅ አለበት ካለ ግን ከህዝብ በላይ የምትሆነው ነገር የለምና እንዲህ ያሉ ነገሮች ቢቀሩ ፐብሊክ ላይ የምናወራቸው ነገሮች ሌላ እንደገና ደግሞ በጎን የምናወራው ሌላ መሆን የለበትም ለማለት ያህል ነው። ተስፋዬ ዛሀረርጌው እንኳን መጣ፣ የሀረርጌው እንኳን ደህና መጣ። እዚህ ጋር እነማን ይታዩኛል? እሺ ተስፋዬ ዛሀረርጌው መጀመሪያ ይሄ ጉዳይ በተነገረበት ሰዓት ላይ ማንኛውንም ጥያቄ ቴዲ ማንኛውንም ጥያቄ ያላችሁን ጥያቄ የሰራው ቪዲዮ ደርሶኛል። በነገር ላይ ቴንኪው ደስ እያለኝ መጥቼ እንደውም እንዲህ በክብር ተጠርቼ ደስ እያለኝ መጥቼ አብራራለሁ ብሏል ተስፋዬ ዛሀረርጌው። ስለዚህ ይሄ በቃ የመጀመሪያው ነገር ነው። እንደዚህ እርዳታ ላይ መሰራ ከሆነ ለማንኛውም ጥያቄ ክፍት መሆን፣ ዝግ ከሆንክ ጥያቄ ምልክት ውስጥ ወድቃለህ ማለት ነው። ይሄን ሳናመሰግን ሳናደንቅ አናልፍም። እኔ በግሌ ሳላደንቅ አላልፍም። አሁንም ሰዓትን ጠብቀ መታ ለሌሎቹም ሼር አድርጉላቸው። በውስጥ የጻፋችሁ እንደምትገኙ የተናገራችሁ ሁላችሁም እስከ ሞላ ጎደል ሁላችሁም ተናግራችኋል። ይሄን ነው የምናደርገው። ሲመጡ ይገባሉ። ምናልባት እያዩም ስላልሆነ ሊሆን ይችላል። ሼር አድርጉላቸው። እሺ ተሙ ይሰማል። በቃ አሁን ጥያቄ እናንሳና ጥያቄው ለተስፋዬ ለናርዶስ ወይ ለዮኒ ምናምን አጠቃላይ እርዳታ ውስጥ ያለው ሰው መመለስ አለበት። አለዛ በየግል 10 ጥያቄ ከጠየቅ ነገም አንጨርሰው። ስለዚህ አንድ ላይ ጥያቄ ይነሳል። ይሄን ይመለከተኛል ብሎ ይመልሳል። ከዛ ውጭ ቅድም እንደተባለው አንዳንዱ ደግሞ አሁን እርዳታ ላይ ምን ያንዳን የሰማሁት ምንድነው ፐርሰናል ጥላቻ ያለው አንደኛው እርዳታ የሚሰራ አንደኛውን ለማስመታት ግሩፕ ሰው ምናምን፣ ይሄ በጣም ዲፕ ሄደው የሚሄዱበት ነገር ነው። በጣም የገረመኝ ነገር እና አንዱን እርዳታ የሚሰራው አንዱን ሊጥለው በጣም የተደራጀ ነገር ይሰራል። እሱንም በደንብ ዝም ብሎ አሁን ለምሳሌ ተስፋዬ ሌባ ነው ሲባል ተስፋዬ ላይ ምንም ከሌለ የለም ነው፣ ካለ ግን ተስፋዬ ሌባ ነው 4 ነጥብ እንደዛ ብለን ነው የምናልፈው እንጂ ተስፋዬን ስለጠላ የሆነ ሰው ቢወግር ወይ ናርዴን እንደዛ ብሎ ስም ላለማጥፋት ማለት ነው። ስለዚህ እኔ የተወሰነ ጥያቄ አነሳለሁ፣ ሁላችንም እያነሳን ሁሉም ሰው ያው ይዞት ቢመልስ ማለት ነው ብዬ የማስበውና የመጀመሪያው ጥያቄ ምንድነው በጣም ሁሉም ቢመልሱልን ከአክብሮት ጋር መጠይቀው ነገር እንግዲህ እርዳታ የበጎነት መገለጫ ነው፣ የማዘን ምልክት ነው፣ የተቸገሩትን መርዳት ነው። በጣም ጥሩ ስብዕና ያለ ሰው ነው ተብሎ ነው የሚታሰበው አንድ ሰው ለመርዳት ወደዛ ስትመጣና እርዳታ ውስጥ ያላችሁ አጠቃላይ አብሮነት ስትሰሩ እኔ አላይም። የማጆሪቲው ነው አብራችሁ አትሰሩም። ይልቁኑ አንዱ አንዱን እንደሚያጠፋ በጣም እርግጠኛ ሆኜ እናገራለሁ። እሱን ተረድቻለሁ። አንዱን ስታገኘው ስትጠይቀው ያኛውን ለማጥፋት ነው። እሱ እኮ ሌባ ነው ይልሃል፣ እኔ ንጹህ ነኝ፣ ኧረ እሱ ሌባ ነው ብታዩ ይልሃል። ስለዚህ ለበጎነት የተሰባሰበ ግሩፕ እንዴት ነው አብሮ ማይሰራው? እንዴት ነው የተቸገሩትን ሰብሰብ ብሎ አንድ ላይ ማንሳት የማይችለውና አሁን ሰው እርዳታ ውስጥ ራሱ ከምንጠራቸው ሰዎች የተኮራረፋቸው የላችሁም በጎነት ውስጥ ለምን? ስለዚህ እርዳታ ውስጥ ለምን በጋራ አይሰራም? በጋራ አይነሳም ወይ? ብዙ ሰው ሲሆን ብዙ ሰው ማንሳት እኮ ይቻላል እንደውም ከሲንግል ይልቅና ይህን ነገር በጣም መልሱን እናንተ ስለምትመልሱት ማለት ነው። ሌላው ደግሞ ምንድነው ከእርዳታ በፊትና በኋላ ያለው ለውጥ ቀደም ቴዲ አንስቶታል። በግልጽ የሚታዩ ነገሮች አሉ። እርዳታዎች ውስጥ ለውጥ ሲመጣ የመጀመሪያው ነገር የምታነሱት ይቀኑብኛል፣ ሊያጠፉኝ ይፈልጋሉ እና እንደዚህ አይነት ለቅሶ ይመጣል። እንዴ እርዳታው እኮ ስራ አይደለም፣ ሰው እንዴት ያጠፋል? እና በጣም የሚገርመኝ ነገር እርዳታው እንደ ስራ አድርጎት የሆነ
ሱፐርማርኬት ያለው የንግድ ተቋማት ያለው መስሎ ሰው ይቀናብኛል። እንደዛ እኮ የምትለው እኔ ቢዝነስ ከፍቼ ላጠፋ በመጣ which is ይሄ ሜክ ሴንስ አይደል እንጂ እርዳታው ሲሰራ ሊያጠፉኝ ነው ስለሚቀኑብኝ ነው በምኑ። ስለዚህ ይቀኑብኝ አይነት ሴንስ በሌላ አማርኛ የማገኘው ጥቅም ላይ ሌሎች ሰዎች ማግኘት ይፈልጋሉ፣ ለዛ ነው የሚቀኑብኝ እንደማለት ነው። እርዳታ ለምን ያስቀናል ማለት እንዴት ይቀኑብኛል ስትል ስለሚጣረስ ማለት ነው። ስለዚህ እርዳታ ውስጥ የሆነ ገንዘብ ሲመጣ የሆነ ለውጥ ሲመጣ ሰው ሲጠይቅ ከየት አመጣ ስትባል ስለምትቀናብኝ ነው ተብሎ ነው የሚወራውና ጥያቄውና የሚመለሰው አንድ ስላልሆነ። ምክንያቱም እኔ ጥያቄ ብዙ ጊዜ ከዚህ በፊት የምጠይቀው ከእርዳታ በፊት በህይወት ለውጥ ከሌለው እርዳታ ላይ ስትመጣ ለውጥ ካለው ወይ አንድ ልትነግረን የምትችለው ነገር እርዳታ እየሰራው ጥቅም እጠቀማለሁ ብለው ኦፊሻሊ ከነገርከን እኔ አጨበጭባለሁ። ለምን የሆኑ ሰዎች ይረዱኛል፣ ጫማ ይገዙልኛል፣ ልብስ ይገዙልኛል፣ ምግብ ይገዙልኛል ካልክ አንተ ሀቀኛ ሰው ነው። ግን ለምን ጠይቀኛለህ ከሆነ ከባድ ስለሚሆን ማለት። ሁለተኛው ጥያቄ ይሄ ነው። ሌላው ደግሞ አይ ቲንክ ለእርዳታ ስብዕና ይጠይቃል። ጥሩ ስብዕና ተናጋሪ፣ ተሳዳቢ፣ ጋጠወጥ ምናምን በቃ የሆነ ትንሽ ነገር ስትለው ሮጦ ብሔር ሃይማኖት ውስጥ ምናምን ነው የሚወተፈው አንዳንዱ ሰው ማየውና ብሔር ሃይማኖት ውስጥ ምትው እንዴ አንተ ብሔር እኮ ሳትለይ ነው አይደል ልትረዳ የመጣው። ሃይማኖት ሳትለይ ልትረዳ ከመጣ ለምን ብሔር ውስጥ ይወተፋል? የተጠየቀው በራስህ የገንዘብ በምታባከነው ወይም በምትይዘው ነገር ነው የተጠየቀው እንጂ ብሔሩ አይደለም የተጠየቀውና እርዳታ ሰው እንዴት ብሔሩ ሲታጠራል? እንዴት ሃይማኖት ሲታጠራል? ለሁሉም የሚደርስ ሰው ይሄኛው ሌላኛው ጥያቄ ነው። ሌላው ደግሞ በጣም የገረመኝና ይሄ ብዙም ሰው ከላይም ያሉ ሰዎች አሩን ነው አላውቅም እኔ ብዙ ነገር እኔም ስለደረሰኝ እጃችሁ በጣም ረጅም ነው ይባላል። ረጅም ነው ትፈራላችሁ። ኧረ እነሱ ምናምን አሁን የሳወራ ኧረ ተሙ ነው የሚባለው። ኧረ ዮኒ ዝም በል፣ ኧረ ቴዲ ዝም በል። ለምን በጎ የሚሰራ ጋንግስተር ነው እንዴ? በጎ የሚሰራ ሰራዊት አለው ወይስ ሌላኛ ማናውቀው ነገር አለ? በራኛ ህዝቡ በሰጠው ብር ስንጠይቅ ማስፈራራት፣ ሰው መላክ፣ የሆነ ጀማ ኮሜንት የሚኮመቱ ሰዎች እንደዛ ተልኮ እንዳይጠየቅ የሚባል ነገር አለና ለጊዜው እነዚህ ነው። ቀጣይ እድል ሳገኝ ደግሞ አነሳለሁ። ሰላም እንዴት ናችሁ? ቁጥር ጻፉ። ሰላም ብያለሁ። ቁጥር ጻፉ። የምትገቡ ካዱ ያስተጋባል እንዴ? ዮኒ ያስተጋባል ነው። እኔ ሚውት አድርጊ የሚል ከታች እየተጻፈ ስለነበር አሪፍ ነው። አያስተጋባል። እሺ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ገብቼ ነበረ ቅድም ግን ጊፍት መስጠት ስለማይችል እንትኔ አደኖ ፍላወር መላክ አልቻልኩም። ለዛ ነው የዘገየሁት ለማለት ነው። እንግዲህ የሚመጣውን ጥያቄ ለመቀበል ዝግጁ ነን። በቪዲዮ እንትን የለችም። ቪዲዮ ስራ ቦታ ነች ወይስ? አይ እቤት ነኝ። ኦኬ ቤት ኮንሽ በውጅ። እሺ ሌላው አንዱን ለገስት አስቀምጠን ከዛው ለምሳሌ ከነናርዲ ጋር ከነተስፋዬ ከነመማር ጋር ከነፍቄ ጋር ከጨረስን ለኦዲየንስ እንተዋለን። አንዱን ደግሞ የዚህ ሁሉ መነሻ በዋነኛነት ግማሽ በመቶ ነው የሚወስደው ቫይራል የሚወጣው የፍራኦል ኢቲቻ ንግግሮችም ስለሆኑ ፍራኦል ኢቲቻ መምጣት አለበት የሚል እምነት አለኝ። ካለ መመተህ የኤክስፒሪየንስን ማካፈል አለበት። እንደኔ እምነት መምጣት አለበት፣ ግዴታ ነው። ይመጣል ብዬ አስባለሁ። አንዱን ለሱ እንተዋለን፣ አንዱን ለገስቶች እንተዋለን። እሺ እንዴት ናችሁ? ሰላም ነው? መናገር እንችላለን? እንጀምረው። አዎ ተሜ ያነሳውን ጥያቄ አይ ቲንክ ጀነራላይዝ ነው። ከዛ ስፔሲፊካሊ ወደ እናንተ ወደሚመለከት እንሄዳለን። ግን ተሜ ያነሳውን ጥያቄ በገባህ እና በደረስክበት ልክ መለስና ሌሎችም እድል ሰጥተን ወደ ቀጣይ እንትኖች እንሄዳለን። እሺ ተሙ እንግዲህ ያነሳው 3 ጥያቄ ነው። በመጀመሪያ ደረጃ እርዳታ የምትሰሩ ልጆች እርስ በርሳችሁ በጋራ ለምን አትሰሩም ፓወር እንዲኖራችሁ ለሚለው ጥያቄ በእኔ በኩል እንደ ተስፋዬ ስመልስ ከሁሉም ጓደኞቼ ጋር እርዳታ የሚሳተፉ ማቃቸውንም ማላቃቸውም አብሬ በጋራ እሰራለሁ። ዋናው እርዳታ ይሁንና አስተማማኝ ይሁን እንጂ ትክክለኛ መረጃ ይዘው ይምጡ እንጂ ከሁሉም ጋር እሰራለሁ።
በብሔር ተደብቆ የሆነ ነገር በሉ ሲባሉ የሚያደርጉ ሰዎች ውስጥ እኔ አልካተትም። እንደራሴ ለዛ ለመደበቅ አልሄድም። ምክንያቱም እንደዚህ አይነት ነገሮች አመጣጣቸው በምንድን ነው፣ ያ ሰው ለምን አመጣው የሚለው ነገር እንግዲህ ራሱ ስሙ የተጠራው ሰው ነው እንትን የሚለው። እኔ በብሔር ውስጥ ተደብቄ ሰዎችን በሰውነታቸው እንጂ ማግዘው አንድም ዘርና ብሔር መርጬ አግዤም አላቅም። በላህም ሊባል የሚችልበት ጉዳይ ላይ ተበልቻለሁ የሚለው ሰው ሲመጣ ነው የዛን ነገር ልመልስለት ነው የመጣሁት እንጂ ከዛ ባሻገር በብሔር ውስጥ ተደብቆ እርዳታ መውሰድ ወይም ደግሞ ሲታወቅበት ብሔር ውስጥ ተደብቆ ከሚሰሩት መካከል አይደለሁኝም። ሌላኛው አንዱን ስትጠይቀው አንደኛው እንዲህ ነው ይላል። ያው ያ የሰዎች ባህሪ ነው። ምናልባት አንዱ ሱቅ ከአንዱ ሱቅ፣ አንዱ ሰው ከአንዱ ሰው ይለያል። እንደምንለብሰው ልብስ አስተሳሰባችን ይለያል። አንዳንድ ጊዜ ሚዲያው ላይ አንዱን እንደዚህ በእርዳታው መንገድ የሚጣጣል ከሆነ እንግዲህ እነዛ ሰዎች የሆነ በጋራ የሚያገናኛቸው ወይም ደግሞ ያልተስማሙበት ነገር ሲኖር ነው ሊጣሉ የሚችሉት። በጋራ የሚሰሩ ነገሮች ላይ ሰዎች ከዚህ በፊት ሲጣሉም አይተናል። የተጣሉባቸው ኬዞች ግን በብሩ ጉዳይ ናቸው ብዬ አላስብም እስካሁን ሚዲያው ላይ ባየሁት። ከዛ ውጪ ከነዚህ ነገሮች ውስጥ እኔ ነፃ ነኝ። ምናልባት በዚህ ረገድ እንዲታይባል ብላችሁ ጥያቄ ካላችሁ ደግሞ እቀበላለሁ። አመሰግናለሁ። ሚኪ ፊት አውራሪ እንደሚገኝ ነግሮኛል። ምናልባት አላየም ይሆናል። ሼር አድርጉለት። ሚኪ ቁጥር ጻፍ። ሚኪ ያ ከስር ቁጥር ጻፍ ሚኪ። ሌላው ምንድነው እኔ መጠየቅ የምፈልገው ምን ያህል ብር በነዛ በእርዳታ ስም ተዋጥቷል? ምን ያህል ብር ነው የተዋጣው? እና የተዋጣው ብር ከተዋጣውና እነሱ በመረጃ ካመጡ ጋር ማች ያደርጋለሁ የሚለውን ነገር እሱ ላይ ቢሰራበት ብዬ አስባለሁ። ምን ያህል ብር እንግዲህ በእርዳታ እንደሚሰሩ ሁሉም ያውቃል። እንግዲህ እንደሰማ ነው አደባባይ ላይም ሲናገሩ ሰምተናል። እስከ 50 ሚሊዮን እስከ 60 ሚሊዮን ረድተናል ያሉ ወንድሞች እህቶች አሉ። እንደሱ ከተረዳ የተረዳበት ከማስረጃው ከሚያረጉት ጋር በተወሰነ ሙሉ በሙሉ 60 ቢሆን ከ60 50 ሚሊዮኑ ደርሷል የሚለው ነገርን አብሮ ቢጠየቅ ጥሩ ነው ብዬ አስባለሁ። እንደዛ ነው። ከዚህ ሌላ እኔ ብዙ ከእንትኑ በኋላ የምንጠይቃቸው ነገሮች ይኖራሉ። ሚኪ ላክ ቁጥር ታንኪ። ይሄ ነው የኔ ጥያቄ። አንዱን ለገስት እየገቡ አንድ በአንድ ጥያቄዎቻቸውን ለሚያቀርቡ ሰዎች እንተዋለን። እንኳን ደህና መጣችሁ። በድጋሚ ለመናገር ያህል እንዲሁ ተከብራችሁ እንደመጣችሁ ተከብራችሁ እንድትሄዱ ነው በተቻለ መጠን ለማድረግ ጥረት የምናደርገው ለመዘላለፍ ወይ እናንተን ለማዋረድ እናንተ ክብራችሁን ዝቅ ለማድረግ እኛ ማን ሆነን ነው ሲጀመር እንደዛ አላድርም። ወንድማማቾች ነን፣ እህትማማቾች ነን። በዚህ ሶሻል ሚዲያ ላይ የተነሳውን ነገር ለማጥራት ነው። ለመጀመሪያ ያህል ይሄንን ኢኒሼቲቭ ወስዳችሁ የተቸገረን ለመርዳት ራሱ ማሰባችሁ አንድ ትልቅ ነገር ነው። ቀላል ኃላፊነት አይደለም። ይሄን መውሰዱ ራሱ ቀላል ትልቅ የሚያስመሰግናችሁ ነገር ነው። ይሄን በመስራት ሂደት ውስጥ ግን ሰው ጥያቄ ያነሳል። ፖለቲከኛ ይጠየቃል። በማህበራዊ ጉዳይ ላይ ሁሉም ሰው ጥያቄ ይጠይቃል። ፐብሊክ ላይ ከወጣ ጥያቄ ትጠይቃለ። በዛ አውድ ነው። ስለዚህ አንዳንዶቻችሁ ቅሬታ ተሰምቷችሁ ወይም ደግሞ በንዴት በቁጣ የመጣችሁ ካላችሁ በዚህ አውድ እንድትረዱ ለማለት ያህል ነው። ሰዎችም ሲገቡ ጥያቄ ሲያቀርቡላችሁ ጥያቄውን በደንብ ካደመጣችሁ በኋላ ነገ ከነገ ወዲያ ለምትሰሩት ስራ እንደ ግብዓት እንዲሆናችሁ ነው። እኔ ማስበው እንደዛ ነው። በደንብ ካደመጣችሁ በኋላ እናንተ በገባችሁና በደረሳችሁበት ልክ ትመልሳላችሁ። መጨረሻ ላይ ፍርዱን የሚሰጠው አድማጭ ተመልካች ነው። እኔ ነው የምለው። ተሙ ያነሳውን ጥያቄ መመለስ የምትፈልጉ ካላችሁ እንደው ለመጀመሪያ ወይ መማር ወይ ናርዲ። ኦኬ ናርዲ። ሰላም ሁላችሁም። እንግዲህ ተሙ መጀመሪያ ጥያቄ ለምንድነው በህብረት ማሰሩት ይመስለኛል። የመጀመሪያ ጥያቄ እዚህ ጋር ከፊት አብራሪም ከመማርም ከተስፋይም ዮኒም በቤተክርስቲያን እርዳታዎች ይዞ ሲመጣ ተሙ እዚህ ጋር ካሉት ገስት ላይ ካሉት ሰዎች ጋር እንዳለ እርዳታዎችን ሰርቻለሁ። ገስት ላይ ገብቼ አግዣለሁ። እነሱም መጥተው አግዘውኛል እና
ይሄ ጥያቄ እኔን አያካትትም ለማለት ነው። በአንድነት ትሰራለህ። ፐርሰናል የሆነ ነገሮች ደግሞ ማያመሳስልህ ካለ በጓደኝነት ላይቀጥል የሚችልባቸው ነገሮች ይኖራሉ። በእርዳታ ግን እዚህ ጋር ካሉት ሰዎች ጋር አብሬ ሰርቻለሁ፣ አግዣለሁም፣ የራሴንም ግዴታ የምለውን ነገር ተወጥቻለሁ። ሁለተኛ ጥያቄ ምን ነበር ተሙዬ? በፊት ያላችሁና አሁን ያላችሁ ለውጥ አይደለም?